ማህፀን ውስጥ ያለ ጽንስም ዘካተል ፊጥራ ይወጣለታል የሚል ንባብ አይቼ ነበረ። ይሄ ነገር እንዴት ነው? ትክክል ነው ወይ ትላለች። ሐይድ ላይ ያለች ሴት የቁርአንን አፕ መክፈት ይፈቀድላታል ወይ? በከተማችን የተለያዩ የዱሮ ኪችን ቤቶች አሉ። በእነዚህ ቦታዎች ሙስሊሞችም ሙስሊም ያልሆኑ ሰዎችም እየተገኙ ይመገባሉ። ማን ነው ያረደው ብለን ስንጠይቃቸው ይሄ ሁሉም የሚመገበው ነው የሚል መልስ ብቻ ነው የሚሰጡት። ረመዳን ሳይቀር በጣም በርካታ ሙስሊሞች እየተመገቡ ነው። ይሄ ነገር ሐላል ይሆናል ወይ ይላል። አንድን ህፃን ከ2 ዓመት በላይ ማጥባት ሐራም ነው፣ ምክንያቱም እየወሰደ ያለው የእናቱን ሐቅ ነው የሚሉ አሉ። እንዴት ይታያል ይላል። ሙስሊም ያልሆኑ ሰዎች በሃይማኖት ክርክር ላይ እያሸነፍናቸው ወደኛ መንገድ እየመጡ ነው። ነገር ግን አንድ ነገር አልገባ ይላቸዋል። እኛም ግልጽ አድርገን ለመመለስ ተቸገርን። እሱም የጸበል ጉዳይ ነው። የእናንተ ሃይማኖት ልክ ከሆነ ለምን የኛ ጸበል ያድናል ይሉናል። እኛ የዳነ ሰው አይተናል፣ ከፈለክ ሄደን እናሳያችሁ ይሉናልና በዚህ ጉዳይ ላይ ብታብራሩልን ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም ወአለይኩም ሰላም ወራህመቱላህ። አማን ናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ ሰሚራ ከአሜሪካ የላከችልን ጥያቄ አለ። ዘካተል ፊጥራ ጋር የተገናኘ ነው የመጀመሪያ ጥያቄዋ። በዛውም ስለ ዘካተል ፊጥራ ኢንሻአላህ ትነግሩናላችሁ። ማህፀን ውስጥ ያለ ጽንስም ዘካተል ፊጥራ ይወጣለታል የሚል ንባብ አይቼ ነበረ። ይሄ ነገር እንዴት ነው? ትክክል ነው ወይ ትላለች ሰሚራ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን አማ በዕዱ ፈአስአሉላህ ሱብሓነሁ ወተዓላ አን የጅዐለ ኒያቲና ኻሊሰተን ሊወጅሂሂል ከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ وأن يبارك لنا فيما تبقى من شهر رمضان ويتقبل صيامنا وقيامنا إنه على ما نسأله قدير. وصلى الله على سيدنا محمد وعلى آله وصحبه. وده هتاشن تياكي سيد زكاة الفطرة هي ميوتالت بزكاة الفطرة واجب هنا بت ساعة لي يعني هي رمضان مجرشاننا የሸዋልን መጀመሪያ ሐይ ሆኖ ሐያተል ሙስተቂራ የተረጋጋ ሐያት ላይ ሆኖ የደረሰ ሰው ነው ዘካት የሚወጣለት ወይም የሚያወጣው። ሐይ ሆኖ ሲባል ተወልዶ ምድር ላይ ሆኖ ለማለት ነው። እናት ማህፀን ውስጥ ያለ ልጅ አይወጣለትም፣ ያው ገና አልተወለደምና። ለዚያ ነው መን ወሊደ በዐደ ጉሩቢ ሸምሲ آخر يوم من رمضان فلا يزكى عنه. يعني عند زالج لك مجرد شهر رمضان كان ፀሐይ ከጠለቀች በኋላ ተወለደ። ከፀሐይ መጥለቅ በኋላ ፀሐይ ስትጠልቅ ሙሉ ለሙሉ ፀሐይዋ ከጠለቀች በኋላ ቀጣዩ ከረመዳን ፀሐይ መጨረሻ ቀን ፀሐይ መጥለቅ ቀጥሎ እሱን ተከትሎ የሚመጣው ቀን የሸዋል የመጀመሪያው ሌሊት ነው የሚሆነው። ስለዚህ ሸዋል ወር ገብቷል ማለት ነው። ረመዳን ላይ ያልደረሰ ሰው ደግሞ ዘካተል ፊጥራ አይወጅብለትም። ረመዳን ላይ መድረሱን የምናረጋግጠው ምንድነው? ፀሐይዋ እየጠለቀች ባለችበት ሰዓትም ቢሆን የተረጋጋ ህይወት ላይ ሆኖ ይሄ እንደ ሐረከተል መዝቡህ በቃ ሩሁ እየወጣች እንዳለ አይነት ሰው ሳይሆን ደህነኛ ሆኖ እዚያች ጋር መድረስ አለበት መኖር አለበትና ረመዳንንም ሸዋልንም ሲያገኝ
ዘካቱል ፊጥራ ማውጣት ይወጅብበታል። ወይም ደግሞ ሌላ ሰው የሚያወጣለትም ከሆነ ያወጣለታል ስለሱ ማለት ነውና ጽንስ ገና ያልተወለደ ጽንስ አይወጣለትም። ይሄ ነው። ምናልባት ያው ከሌሎችም በድሮ ጊዜ በባሪያ ንግድ በነበረበት ሰዎች ባሪያ በሚገዙበት ነፃ በሚያወጡበት በዚያን ዘመን ሰው ባሪያ ሲገዛም ይሄ ገዛው ባሪያ የረመዳን የመጨረሻ ቀን ፀሐይ ከመጥለቋ በፊት ከገዛው ረመዳንን ከሱ ጋር አግኝቷል። ፀሐይ ከጠለቀች በኋላም የሱ ሚልክ ላይ ከቆየ የሱ ንብረትነት ላይ ከቆየ ይሄ ባሪያን ማብላት ማጠጣት ግዴታ ስለሚሆንበት ባሪያውን የገዛው ሰው የሱን ዘካቱል ፊጥራ ማውጣት ይወጅብበታል ማለት ነው። ወሃከዛ ሌሎች ለምሳሌ ማግባት ምን ይችላል? ሰው ሚስት ሲያገባ ከረመዳን ውስጥ ሊያገባ ይችላል። ግን ችግር የለውም፣ ሐራምም አይደለም። አንዳንዶች በረመዳን ማግባት ሐራም ይመስላቸው አሉ፣ ጾሙን አያበላሽ እንጂ ማለት ነው። በረመዳን መጨረሻ ላይ ቢያገባ ረመዳን እያለ የሱ ባለቤት ሆናለች። ሸዋል ሲገባ ያው ከሱ ጋር ነች ያለችው። ስለዚህ የሷን ዘካቱል ፊጥራ ማውጣት ዋጂብ ይሆንበታል። እነዚህ ነገሮች ረመዳንን መድረስ ሸዋልን መድረስ ሁለቱን ማግኘት፣ ያችን ደግሞ ለማግኘት ረጅም ጊዜ መቆየት ሸርጥ አይደለም። የፀሐይ መጥለቅ ሂደቱ ላይ ወደ ሚልኩ የገባ ወይም ልጅ የተወለደለት ወይም ያገባ ሰው ፀሐይ ከጠለቀች ሙሉ ለሙሉ ከጠለቀች ሸዋል ገብቷልና ረመዳንም ደርሷል ይባላል፣ ሸዋልንም ደርሷል ይባላል። ስለዚህ እነዚያን ሰዎች ዘካት ማውጣት ይወጅበታል። እንደው ዘካቱል ፊጥራ ከተነሳ ይቀር ዶክተር የተወሰነ ነገር ብትሉን ምናልባት የሚጠብቁ ሰዎች ይኖራሉ። ዘካቱል ፊጥራ መጀመሪያ ዋጂብ ሚናል ዋጂባት ነው፣ ከግዴታዎች መካከል አንዱ ነው። ጾም ወጅቦብን እንደ ጾም ነው ሁሉ ዘካቱል ፊጥራ የሚባለውን ደግሞ አቅም ካለ አሁን ምን ጠቅሰውን ሸርጦች ምናሟላ ከሆነን መስጠት ግዴታ ነው። ዝም ብሎ ተጠውዕ የሆነ ትርፍ የሆነ ሰደቃ ሳይሆን ዋጂብ ነው። ሸርጦቹን ለመነካካት ያክል በመጀመሪያ ሙስሊም የሆነ እንደገና ደግሞ የረመዳን የደረሰ ቅድም እንዳለው እንደገና ደግሞ ሸዋልንም የደረሰ ከዚያ ባሻገር ለራሱም ሆነ ለቤተሰቦቹ በግዴታነት ለሚያበላቸው ልጆቹና ባለቤቱ የሚበቃ ቀለብ ኖሮት ከሱ የተረፈ ያለው ከሱ የሚተርፍ ያለው የሚሰጠውን ነገር ከተረፈው የሚበቃ ቀለብ ሲባል ሰዎች ሁሉም ወደ የራሳቸው እንዳይወስዱትና የአመት ቀለብ የወር ቀለብ የሳምንት እንዳይሉ እንደዛ ሳይሆን የውመል ዒድ ወለይለተሁ المتأخرة عنه የዒዱን ቀንና ከዒዱ በኋላ የሚመጣው ሌሊት የዒዱን ቀን ውለን ተከትሎ የሚመጣው ሌሊትን ለነዚህ ለቀኑና ለሌሊቱ የሚበቃ ገንዘብ ቀለብ ያለው ለራሱና ለልጆቹ ኖሮት ለሚስቱ ኖሮት ከዚያ የሚተርፍላል ካለው ሰው ላይ ነው። እዳም ካለበት ከእዳው የተረፈ እዳውን ከፋፍሎ የሚተርፈው ከሆነ ዋጂብ ይሆንበታል። ይህ ሰው ስለ ራሱም ያወጣል፣ ስለ ባለቤቱም በግዴታነት የሚቀልባት ነችና ማብላት ያለበት ግዴታ እሱ ነው። ልጆቹም ህፃናት ልጆቹ ማለት ነው ለአካለ መጠን ያልደረሱ እሱ ሊቀልባቸው ግዴታ የሚሆንበት። ምናልባት ቅድም እንዳልነው ባሪያ ካለ አባት እናት እሱ ነፈቃ የሚያደርግላቸው ከሆነ ወደሱ ዞሯልና የነሱን የመቀለብ ግዴታ እነዚህን ዘካት ያወጣላቸዋል። ዘካቱል ፊጥራ ምን ያህል ነው የሚያወጣው? የሚወጣው አንድ ሷዕ እንለዋለን። ያው በነብዩ አለይሂ ሰላቱ ወሰላም ዘመን የነበረ የመለኪያ ስም ነው። ሷዕ ምንለው እቃ ነው። ያ እንደ ጎድጓዳ ሳህን የሚመስል ያንዴ ይሰፍሩበት የነበረ እቃ ነው። ይሄንን ሷዕ እንለዋለን። ይሄንን እቃ በምን ያህል ይሞላል? ምን ያህል አፍሰን ምን ሞላው ነው እቃው ከተባለ 4 አምዳድ መካከለኛ እጅ ያለው በጣም ረጅም ያልሆነ በጣም አጭርም ያልሆነ መካከለኛ መዳፎች ያሉት ሰው እንደዚህ 4 ጊዜ ያፈሰ ቢጨምርበት 4 እፍስ የሚሞላው እቃ ሷዕ ይባላል። ስለዚህ ይህንን ሷዕ የሚያክል በሷዕን የሚሞላ እህል
ለራሱ ብሎ ይሰጣል፣ ለባለቤቴ ብሎ ደግሞ አንድ እንደዛው ይሰጣል። ለልጆቹ እያንዳንዳቸው ልጆችን እሱ ዋጅብ ሆነበት የሚቀልባቸው ልጆች ብለናል። ለአካለ መጠን የደረሱ ራሳቸውን ይቻሉም አይቻሉም እሱ ሊቀልባቸው ዋጅብ ስለማይሆንበት እነሱ ከሌላቸው ዘካት አያወጡም። ካላቸው ራሳቸውን ችለው ያወጣሉ። ከሌላቸው እሱ አይገደድም እንዲያወጣ። ማውጣት ከፈለገ ለአካለ መጠን ለደረሱ ልጆቹ ያስፈቅዳቸዋል። አሁን ዞሮ ግዴታ ወደ እነሱ መጥቷል፣ ከአባት ላይ ወርዷልና ማውጣት የፈለገ ጊዜ ትልቅ ልጁን ለአካለ መጠን የደረሰ ልጁን አንዳንድ ልጆች በልጅነታቸው ባሊግ ሊሆኑ ይችላሉ። በልጅነታቸው ስነ ሸክላቸው ምናቸው ስናይ ገና ልጅ እየመሰሉ በእድሜም አንዳንዴ ትንሽ ሆኖ 12 ዓመት 13 ዓመት ሆኖ ባሊግ ሊሆኑ ይችላሉ። እና ሴት ልጅ ሐይድ ካየች ባሊጋ ሆናለች በ12 ዓመት ብታይ ማለት ነው። ምን ማለት አለበት አባት ለዚህች ልጅ አሁን እሱ በሱ እይታ ትንሽዬ ነች፣ ገና የ5ኛ ክፍል ተማሪ የ6ኛ ክፍል ተማሪ ልትሆን ትችላለች። አሁን በቤቱ ሲያያት ህፃን ልጅ ነች። አሁን ዞሮ ግን ለአካለ መጠን ደርሳለች፣ ሐይድ አይታለችና ዘካት ፊጥራ ላወጣለች ነው። ኢዝን አድርጊልኝ ናተል መርሐባ አውጣልኝ አባቴ ትላለች። ይሄንን ኢዝን ተቀብሎ ለነዚህ ለአካለ መጠን ለደረሱ ልጆቹ እሱ ያወጣል። ለእያንዳንዳቸው አንዳንድ ሷዕ ቅድም ያለው መስፈሪያ ያው አገራችን ላይ ቁና ይሉት ይችላሉ፣ ግን ያ የአረብ ሀገር መለኪያ ነውና መጠኑ ነው የምንፈልገው። ስሙ ሷዕ ይባላል። መጠኑ መካከለኛ መዳፍ ያለው ሰው 4 ቢያፍስ የሚሞላው እቃ ነው። የሚሰጠው ነገርሳ ምንድን ነው ሲባል ሰው ሁሉም የፈለገውን ይምረጥ ወይ? አይ እሱም ሸርዕ ይገደበዋል የሚሰጡ ነገሮች። እነዚያም አገሩ ላይ በብዛት የሚበላ እህል ስንዴ በብዛት የሚበላበት ስንዴ፣ ማሽላ የሚበላበት ማሽላ፣ ገብስ የሚበላበት ቦታ ገብስ፣ ሩዝ የሚበላበት አሁን ብዙ የዓለም ሀገሮች የሩዝ ተመጋቢዎች ሆነዋል። ያኔ ሩዝን በዋና ቀለብነት እየወሰዱት ነውና ሩዝ የሚበላበትም ካለ ሩዝ እንደዛው እያደረገ ተምርም ሊሆን ይችላል፣ ዘቢብም ሊሆን ይችላል። ዘቢብም ሊሆን ይችላል። እንደ ምግብነት ባይቀርቡም ማለት ነው። አዎ አንዳንድ ሀገሮች ላይ ሰዎች ያንን ቁት አድርገው ይመገቡታል። ዘቢብን ቁት አድርገው ከተወሰነች ነገር አፈስ እያደረገ ቁርሱን ያደርጋታል። ምሳውን ተምር ቁት ነው፣ ሰዎች ይመገቡታል ይበሉታልና እንደዛው ተምርም ቁት የሆነበት አካባቢ ላይ ዘቢብ ቀለብ የሆነበት በቃ የሚመገቡት ዋና ምግብ አድርገው የያዙበት ቦታ ላይ ያን ይሰጣሉ። ለእያንዳንዳቸው አንዳንድ ሷዕ ይሰጣል። ሀገራችን ላይ እንደ አካባቢው በቆሎ ማሽላ የሚበላበት አካባቢ ይኖራል፣ ስንዴ የሚበዛበት አካባቢ፣ ጤፍ ያለበት አካባቢ ይኖራል። አላ ኩሊ ሐል እኛ በሷዑ እንሰጣለን። በሻፊዒ መዝሀብ እህሉን መስጠቱ ግዴታ ነው። እህሉን ፈጭቶ እንኳን መስጠት አይቻልም፣ ባለበት መልኩ ነው የምንሰጠው። ዱቄት እንኳን አድርገን አንሰጥም። ለምንድነው? ተቀባዩ ሰውዬ ዘካቱ ፊጥራ የምንሰጠው ሰውዬ ልሽጠው ቢል፣ ለቀቅዬ ልብላው ቢል፣ ላስፈጨው ቢል፣ ወደ ፈለገው አቅጣጫ ሊወስደው ቢፈልግ እንዲመቸው አድርገን ነው የምንሰጠው። በቃ እሱ እጁ ውስጥ ከገባ በኋላ የራሱ ነው። ቆሎ ሊያደርገው ይፈልግ ይቁላው፣ መብቱ ነው ማለት ነው። ዱቄት ሰተን አንገድበው በሆነ ነገር እና እህል ለሚሰጠው ሌሎች መዝሀቦች ላይ እንደ አቡ ሐኒፋ መዝሀብ ከሄድን ገንዘብ ተደርጎ ቢሰጠው ይቻላል ይላሉ። በገንዘብ ተተምኖ መስጠት ይቻላል። ያው ወደ ገንዘብ ተመን ውስጥ ስንመጣ ምንም እንኳን ፉቃሃ የተለያየ እይታ ቢኖራቸው በኢማም አቡ ሐኒፋ መዝሀብ የእህል አለካክ ላይ ልዩነት አለ። አንድ ሷዕ እና ግማሽ ሷዕ የሚባልበት ልዩነቶች ስለሚኖሩ ምንም እንኳን እንደ አቡ ዩሱፍ አልቃዲ ሌሎች እዛው መዝሀብ አቢ ሐኒፋ ውስጥ ያሉ ዓሊሞች አለካኩ ያው ነው። እንደ ሻፊዒዩ ሷዕ ነው የምንለው። ስንዴም ይሁን ተምርም ይሁን ዘቢብም ይሁን ገብስም ይሁን በቆሎም ይሁን ባቄላም ይሁን በቃ አንድ ሷዕ ነው የምንለው በሚለው ስለሚሄዱ ያው ኢህቲያጡ ጥንቃቄው የተሻለ ከመሆኑ ጋር ያኔ የአንድ ሷዕ ዋጋም ቢሆን ካወጣን በአቡ ሐኒፋ መዝሀብ ሲባል እሳቸውን ብቻ ሳይሆን ሷሂበይሂ ወይም ሷሂባሁ ብለን የምንጠቀልላቸው እነሱም እዛ ውስጥ ስላሉ በእነሱ ሊካሄድ ይችላል ማለት ነው። እና ከዚሁ ጋር መጨረሻ ላይ የምናነሳው ነጥብ ምንድን ነው?
መቼ መስጠት ይችላል የሚለው ነው። ብዙ ሰዎች ይዘናጉና አኺር ለሐዛ ላይ ሰዓት ይጨናነቅባቸዋል፣ ሳይሰጡ ወደ ሶላት ዒድ ይሄዳሉ። ከዚያ ደግሞ ከተመለሱ በኋላ በሌላ ነገር ይወጠሩና ደግሞ ሳይሰጡ ፀሐይ ትጠልቅባቸዋለች። ገረዱ አለፈ። ከዚህ መስጠት የሚፈለገው ፉቀራዎች ዒድን ከኛ ጋር ደስ ብሏቸው እንዲሉ ነው። ቤታቸው የሆነ ነገር እንዲኖር ሁሉም ከየቤቱ አንዳንድ ሰዓ፣ ለምሳሌ አንድ አባወራ ከባለቤቱ ጋር ከ3 ልጆቹ ጋር እንኳን ቢሆን ከዚህ ቤት ውስጥ 5 ሰዓ ነው የሚወጣው። ትልቅ ነው ይሄ። ለአንድ ደሃ ቢሰጠው ድፎ ዳቦ ከዛም በላይ የሚጋግርበት ነው። እንደው ለተወሰነ ቀናት ሁላ ቂጣ እየጋገረ ልጆቹን ማብላት የሚችልበት ነው። ዒዱን ቀን ደስ ብሎኝ ይለዋል ብል ራሱንም ልጆቹን የሚያስደስትበት ነው። ስጋ ነገር ልግዛ ቢል የሆነ ነገር ሽጦ ሊገዛ ይችላል። ግማሽ ኪሎ ልመጣቶንም ብቻ ገዝቶ ልጆቹን ማስደሰት የሚችልበት ነው። ላስየማ ከዚህኛውም ይቀበላል፣ ሌላኛውም ሰው ይሰጠዋል፣ ከዛም በኩል ሊሰጠው ይችላል። እንደዛ ስለዚህ ሀደፉንም እንዳናስመለጥ ወቅቱን የሚጠብቅ ነገር አስፈላጊ ነው። ዑለማዎች ዘካቱል ፊጥር 5 ወቅት አላት ይላሉ። ዋናው አሁን መጥቀስ የምንፈልገው የትኛውን ነው? ረመዳን ከገባ ጀምሮ ማውጣት ይቻላል። ወቅቱል ጀዋዝ ምንለው አለ። ረመዳን ከገባ ጀምሮ ማውጣት ይቻላል ስለተባለ አሁንም ቢሆን ፕሮግራማችን አሁን እየተከታተሉ ያሉ ወንድሞቻችን አሁን መስጠት ቢፈልጉ ይችላሉ። ያኒ አሁን ስንል ያው ረመዳን ውስጥ ማለት ነው ሳይወጣ። ከዚያ ደግሞ ወቅቱል ውጁብ ምንለው አለ። ውጁብ የሚሆነው መቼ ነው? ረመዳንና ሸዋልን ሲያገኝ ነው። ልክ ፀሐይ የጠለቀች ጊዜ ወጀበ ይባላል። ከማታ ጀምሮ ያው ወጅቦበት ነው። አሁን ወጅቧል ይሰጣል። ከዚያ በኋላ ወቅቱል ፈዲላ ምንለው አለ፣ ተመራጭ ወቅት። እሱም የዒዱ ቀን ንጋት ወደ ዒድ ሰላት ከመሄዳችን በፊት ሰጥተን ዘካቱል ፊጥራን ወደ ዒድ መሄድ ማለት ነው። ወቅቱል ከራሃ ምንለው አለ፣ የሚጠላበት። እሱም ከዒዱ ሰላት በኋላ ከፀሐይ መጥለቅ በፊት ያለው ጊዜ የዒዱ ቀን ፀሐይ ሳትጠልቅ። ወቅቱል ሑርማ ይባላል፣ ማዘግየቱ ወንጀል ላይ የሚጥል። እሱም ደግሞ ፀሐይ ከጠለቀች በኋላ መስጠት። ያው እስከዛ ድረስ ካቆየ ፀሐይ ከጠለቀችበት ወንጀል ላይ ይወድቃል። ከዚያ በኋላ መስጠቱ ግዴታው ነው፣ አይቀርለትም። ያው ግን ወንጀል ላይ የሚያስወድቅ የሆነ ወቅት እንደማለት ነው። እና ተመልካቾች የተሻለ ነገር እናደርጋለን ካሉ አፍضሉን የዒዱን ቀን ጠዋት ይስጡ። ግን አብዛኛው ጊዜ በተለይ ከተማ ውስጥ ምንኖር እናውቃለን፣ በጠዋት መዋከብ ነገር ይኖራል። ወደ ዒድ ቦታ ለመሄድ ደሃዎቹ ጋር ብንሄድ እኔ ርቀትም አስቸጋሪ የሚሆንበት ሁኔታ አለ። ወይ የዒድ ሰላቱን ማስመለጥ ነው ወይ ያኛውን። ስለዚህ እንዲህ አይነት መዋከብ ውስጥ እንገባለን ብለን ከሰጋን ቶሎ በጊዜ መስጠት። ማታውንም ሊሰጥ ይችላል። ይህንን ነው የሚደረገው። አብዛኛው አካባቢ ላይ በየመሳጅዱ እንደዚህ ደህና የሆኑ አላህን ይፈራሉ የሚባሉ ሰዎች ይደራጁና የሁሉንም ዘካቱል ፊጥራ ወክሉን እያሉ በውክልና ይቀበላሉ። ከሰበሰቡ በኋላ አካባቢ ላይ ያሉ ድሃዎችን ስም ዝርዝር አውጥተው ሊስት አውጥተው ከዚያ ያንን ገንዘብ እኩል አድርገው ይልካሉ። ቶሎ ማታውኑ አንተ ይሄን ለእንትና ውሰድ፣ ይሄኛው ለእንትና ውሰድ እያሉ ወይ ራሳቸው ዞረው ጠብ ያደርጉላቸዋል። በማታ ተዳርሶ በነጋታው የሆነ ነገር ላድርግ ቢል የሚችልበት ሁኔታ ላይ ይሆናል ድሃውና። ላሸክ ወቅቱል ፈዲላን እኛ አንቀይረው። ወቅቱል ፈዲላ በዕደ ፈጅሪ ልዒድ ቀብለ ዘሀብ ኢላ ሰላት ነው። ይሄ ወቅቱል ፈዲላ ነው። ያንን እቸገራለሁ፣ ያመልጠኛል፣ ያ ወቅት ወደ ወቅቱል ከራሃ ይገባብኛል የሚል ስጋት ካለው ቀድሞ ያደርገው ማለት ነው። ያው ቀድሞ መስጠት ለሚገባቸው ሰዎች ማከፋፈልም ችግር የለውም። ቀድሞ ማከፋፈል ማለት ከዒድ ከመሆኑ በፊት ማከፋፈልም ችግር የለውም። አሁን ረመዳን ከገባ ጀምሮ ወቅቱል ጀዋዝ ስለተባለ ረመዳን ከሁለት ሰበቦች አንዱ ነው። በሁለት ምክንያቶች ነው ዘካቱል ፊጥራ ዋጅብ የሚሆነው ይባላል። አንደኛው ሰበብ ረመዳን ማግኘት ነው። ሁለተኛው ሰበብ ሸዋል ማግኘት ነው። ከሁለቱ ሰበቦች አንዱ የተገኘ ጊዜ ጃኢዝ ሆነ። ከረመዳን በፊት ዘካቱል ፊጥራ ሰጣለሁ ቢል አይቻልም፣ ረመዳን ሳይገባ። ረመዳን ከገባ በኋላ ግን አንዱ ሰበብ ተገኝቷልና መስጠት ይችላል፣ ፍቃድ ነው። ለዚያ ቀድሞ ማከፋፈል እቸገራለሁ ያለ ሰው ቀድሞ ቶሎ ልኮላቸው
يكون أدى واجبه ማለት ነው ግዴታውን ተወጥቷል። አንዳንዶቹ ደግሞ የሚያነሱት ጥያቄ ምንድነው ለምሳሌ የማይጾሙ ከሆነ በዑዝር ምክንያት ሊሆን ይችላል ባለመቻል በህመም የማይጾሙ ሰዎችም ዘካተል ፊጥራ ይወጅብባቸዋል የሚል ጥያቄ ያነሳሉ። አዎ ዘካተል ፊጥራ ራሱን የቻለ አንድ ግዴታ ነው። ጾም የሚባለው ነገር አንድ ዋጅብ እንደሆነ ሶላት ሌላ ዋጅብ ዘካቱል ማል ይሁን ዘካቱል ፊጥራ ይሁን ሁለቱም ራሳቸውን የቻሉ ግዴታዎች ናቸው። አንዱ ስላልተሰራ ሌላው አይሰራ አይባልም። ከዚህ በፊት እንዳልነው የማይሰግድ ሰው ባይጾም ይሻላል የሚሉት ንግግር ቀቢህ እንደሆነ ያስነዋሪ ንግግር እንደሆነ በቃ አንደኛውን በቃ ተው ሁሉንም ዋጅብ ተው አይባልም። አንዱን የሰራ አንዱን ይተው አለመጾሙ አንድ ወንጀል ነው። ዘካቱል ፊጥራ ደግሞ ከተወ ሌላ ሁለተኛ ወንጀል ነው የሚሆንበትና መስጠት ግዴታው ነው። አለመጾሙ አንድ ወንጀል ነው ስንል አሸክ ቢላ ዑዝር ያለ ምንም ምክንያት የሚያፈጥር ከሆነ ነው። በዑዝር ምክንያት የማይጾሙ በእድሜ የገፉ በሽተኛ ማይሻል ማይድን ህመም ያላቸው ሁሌ ፊዲያ ብቻ የሚሰጡ ሰዎች እነሱም ዘካቱል ፊጥራ ይወጣላቸዋል። በመጾማቸው ያኒ ላይ ብቻ ይታሰራል። አልጾሙምና በቃ ይቀራል የሚባል ነገር አይደለም ማለት ነው። ያው እንደ መጠን እንደ ኪሎ በአሁን ሰዓት ባለው ያኒ እስከ 2 ኪሎ ከሩብ አካባቢ ያው ዞሮ የዚህ ነገር መለኪያ መስፈሪያ እንጂ ኪሎ አይደለም። ነገር ግን ሰዎች ያን ነገር መሞከር ከፈለጉ መካከለኛ መዳፍ ያለው ሰው ስንዴ ነገር ደፋ አድርጎ እንዲያፈሰ 4 ጊዜ ያን ነገር ካፈሰ በኋላ በሆነ እቃ ላይ ያችን መመዘን ይችላል። አንዳንዴ ክብደት የሚባለው ነገር እንደ ስንዴው አይነት ሊለያይ ይችላል። እንደ እህሉ አይነት የስንዴ ክብደትና የሩዝ ክብደት ይለያያሉ። አንዱ መክበድና መቅለል የሚባል ነገር አለና ቅያስ አድርገን እንዳንሄድ በስንዴ አካባቢ ሲለኩት 1 ሳዕ እስካሁን በተደረጉ የልኬት ሙከራዎች احتياطا እስከ 2 ኪሎ ከሩብ አካባቢ يعني 2 ኪሎ ከሩብ እንኳን ባይደርስም 2 ኪሎ ከምናምን የተወሰኑ 100 ምናምን ግራሞች ውስጥ ይጨመራል ላይና ልቡን ማሳረፍ የፈለገ ሰው 2 ኪሎ ከሩብ ወይም ደግሞ 2 ኪሎ ተኩል በቃ ምን ይላል በውስጡ ማዛደ ሰደቃ ይሁንልኝ ይላል። በቃ 2 ተኩል ግማሽ ምናምን ሩብ ከመል ሩብ ጉዳይ ከመል 3 ላርገው ያለ ሰው 3 ኪሎ ይስጥ። በውስጡ የታወቀ ነው ከፊሉ ከዘካቱል ፊጥራ በላይ ነው ከወጀው በላይ ነውና የተረፈው ሰደቃ ይሁንልኝ ብለው ያደርግ ይቻላል ማለት ነው። ስለዚህ እንደው አሁን ከዚህ የተረዳ ነው አንድ መስፈሪያ የሚባለው ላይ ነው ትኩረት ማድረግ ያለብን እንጂ ኪሎ ላይ ባይሆን ሰዎች ሙስሊሞች ይህንን ማስለመድ ያለባቸው እያፈሱ መለኪያ ነገር ማዘጋጀት አለባቸው። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። እናንተ ጥያቄ ያስተናገድን እንገኛለን። ከአፍታ ቆይታ በኋላ ተመልሰን መጣና የቀሩ ጥያቄዎችን እንከታተላለን። አሁንም በድጋሚ አብራችሁን ቆዩ። ተመልሰናል ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። አሁንም አብራችሁን ቆዩ ኢንሻአላህ። ሁለተኛ ጥያቄዋ ሰሚራ ምንድነው የሚለው ሐይድ ላይ ያለች ሴት የቁርአንን አፕ መክፈት ይፈቀድላታል ወይ? መርሐባ። ሐይድ ላይ ያለች ሴት አፕ ስልኳ ላይ የሚገኘውን የቁርአን የሚለውን አፕሊኬሽን ማለት ነው ሲከፈት ሩሙዞቹ ተገጣጥመው ያንን የሚያጽሁፍ የሚያሳየነን የሆነውን አፕሊኬሽን መክፈቱ ክልክል አይደለም። ያው እንዳልነው ይሄ ስልክ ሙስሐፍ ነው አይባልም። ሰዎች ነሳራዎችም እኮ ስልኮቻቸው ላይ መጽሐፍ ቅዱስ የሚንኩ ያወርዳሉ እኮ። አሁን ይሄ መጽሐፍ ቅዱስ ሆነ ብለው አይሳለሙትም አይሰሙትም ስልካቸው። ያኒ ሰዎች ያውቃሉ ይሄ ነገር ሩሙዝ ነው እዛ ላይ የመጣ ነገር ነው። ስለዚህ ቁርአን ነው የሸከምኩት የሚል ነገር የለም። መክፈቷ ብቻውን ምናልባት በአይን ማየት የምትፈልገው ቦታ ሊሆን ይችላል። እርግጠኛ መሆን የፈለገችው የቁርአን አያ ሊሆን ይችላል። የሆነ ሰው እየቀራ ተሳስቷል ብላ ገምታ እስቲ ቼክ ላድርግ ብላ ከፍታ እያየች ሊሆን ይችላል።
አሊያም ደግሞ በውስጧ قد تكون حافظت شيئا من القرآن ሙራጃዓ ማድረግ ፈልጋ ሊሆን ይችላል። ሐራም የሆነባት ድምጿን አውጥታ ራሷንም ቢሆን በምታሰማበት ያክል መቅራት ነውና ክልክል የሆነው። ይህም ራሱ ኺላፍ ኖሮት ከዚህ ተበረተናል። ያ ነውና ሐራም የሆነው ከፍታ በውስጧ አያውን በኸያሏ ብታመላልሰው እያየች በውስጧ ብታመላልሰው ወይ ደግሞ በአይኗ ብታነብ። በአይን ማንበብ ይባል ነገር አለ። ያው ሰዎች ያው በአይን ያንን መልእክቱን ያዩታል እዛ ላይ ያለው ድምጽ እንኳን ባያወጡም። ስለዚህ ያን ለማድረግ ለተለያዩ ዓላማዎች አፑን መክፈቷ ምንም ችግር የለውም፣ ክልክልነት የለውም። ወደ ተከታዩ ጥያቄ ስናልፍ በ091407 መጨረሻው 77 የተላከልን ነው። ሰላም አለይኩም። በከተማችን የተለያዩ የዱሮ ኪችን ቤቶች አሉ። በእነዚህ ቦታዎች ሙስሊሞችም ሙስሊም ያልሆኑ ሰዎችም እየተገኙ ይመገባሉ። ማን ነው ያረደው ብለን ስንጠይቃቸው ይሄ ሁሉም የሚመገበው ነው የሚል መልስ ብቻ ነው የሚሰጡት። ረመዳን ሳይቀር በጣም በርካታ ሙስሊሞች እየተመገቡ ነው። ይሄ ነገር ሐላል ይሆናል ወይ ይላል። ጥሩ ጥያቄ ነው። እንደዚህ ማዓመት البلوى እንደው ይሄ ሙሲባው እንትኑ ብዙ ሰዎች ጋር የደረሰ በየአካባቢው እየበዛ ያለ መዛሂሩ አሁን እየበዛ መጥቷል። ያው ይሄ ሁላ የዒልም ችግር አንዳንዴም ደግሞ አላህን ያለ መፍራት የተቅዋ ችግር ነው። ያኒ በምበላው እጠየቃለሁ የሚለውን ነገር እስቲሕዳር አለማድረግና ከዚያ ደግሞ በቃ ምግብ ላይ ያለው ሰው ያለው አቋም በጣም ሸህያው እየጨመረ ዛሬ ዩቲዩብ ላይ ብዙ ቪዲዮዎች፣ ቲክቶክ ላይ ሌላም ነገር ላይ ይሄ ሶሻል ሚዲያው ላይ በፌስቡክ በምኑ ሰዎች የበለጠ እንዲበሉ እንዲመገቡ ይሄ ይጠቅማል፣ ይሄ እንደዚህ ሸህያ የሚከፍቱ ነገሮች አሰራሩ ራሱ እንደዚህ ስጋውን ፍልቅልቅ እያደረገ እንደዚህ ብትንትን እያደረገ እንዲህ እያሳየ በቃና የቪዲዮ ቀረጻው ላይ ይጠበብበታል። ያንን የበለጠ ሙሻሂ ለማድረግ ሰዎች እንዲጓጉና ያ የሚያውረው አለ መበላው የሚፈቀድ ነው የማይፈቀድ ነው የሚለውን ከማየት ይልቅ መብላቱ ላይ ብቻ እንዲጓጓ ያደረገው ሄዶ ዝም ብሎ ያገኘው የሚያተረማምሳል። የሆነ በጣም ጥሩ የሆነ ቺክን ቤት አለ እንደዚህ ይባላል። ከዛ በኋላ ሰው መጓዝ ይጀምራል ወደዛ። هو حلال ام لا አይጠየቅም። ያኔ እኛ በቅርብ እናቀው ደህና አጀማመሩ ላይ ደህና ይሰራ የነበረ እርድ ምናምን ይጠብቅ የነበረ ከዛ በኋላ ግን በደንብ ደንበኛ የበዛለት ጊዜ ይወጣ አለ። እንግዲህ ከማበለገና ያንን በቃ ምክንያቱም በሱ አቅም የሚሸፈን እንዳልሆነ፣ ሁለተኛ ደግሞ የገንዘብ ነገር በጣም የሚያጓጓ ነገር ስለሆነ አንተ ከዚህ ይሄን ያክል ካተረፍክ በቅናሽ እኮ ከብራዚል ብታስመጣ ከአርጀንቲና ብታስመጣ ከዚህ በግማሽ ዋጋ እኮ ነው ማቅረብ የምትችለው የሚለውን ነገር የሚያወራው ሲመጣ አላህ የማይፈራ ሰው ሲያወራው በቃ ነገሩን ለመጀመሪያ ጊዜ ትንሽ እንደ መሸሸ ነገር ያደረገውና ነፍስ ግን ትጓጓለች። ይሄን ነገር እስኪ ሞክረው እያለች እየሳበችው ወልዒያዙ ቢላህ። እንዲህ አይነቱ ሐራም ደግሞ ሰውየው ያ ባለ ምግብ ቤቱ ባለ ቺክን ቤቱ ሐራም ከመብላቱ ማሻገር በዚህ ስራው ሰዎችን ሐራም እያበላ ነው። እንግዲህ ወንጀሉን ሐራም በክት እያመጣ እያበላ ነውና ይሄ በጣም የሚያሳቅቅ ነገር ነው። በራሱ ማይገደብ ወንጀል ማለት ነው፣ ሌላውን ወንጀል ላይ የሚዘፍቅ። እሺ እኛ እንደ ሙስሊም ምን ማድረግ አለብን? ማጣራት፣ ሆዳችንን ሳይሆን ማስቀደም ያለብን አላህ መፍራት። استحيوا من الله حق الحياء النبي صلى الله عليه وسلم يعني አላህን በተገቢው መልኩ ሐያ አድርጉ ለአላህ አሉ። ሰው ትልቅ ሰው ሲያይቁ ሐያ ያደርጋል እንዴ? ለአባት ለሽማግሌ استحيوا من الله حق الحياء። እኛ እኮ ሐያ እያደረግን ነው ሲሉ ሰሃቦች አይ ይሄ አይደለም يعني በዚህ እናንተ በሰባችሁትና በገመታችሁት ብቻ የሚገደብ አይደለም አሉና
ነገሮችን ነጥቦችን ጠቀሱ። እውነተኛ ሐያ ከሚባለው አንዱ أن تحفظ البطن وما وعاه أو وما حواه ሆድህን መጠበቅ መጀመሪያው ያኒ ከዛ ውስጥ አንዱ ነገር ሆድ ውስጥ حرام እንዳታስገባ ኩሉ من الطيبات ተብሏል። حلال ኩሉ من طيبات ما رزقناكم ተብሏል። ንጹህን እየመረጥክ ብላ ያንን ሳታረግ ዝም ብለህ አገኘ ብለህ የምታንጋፍከው لا تستحي من الله حق الحياء እና እንዲህ አይነትን ነገር ዘንግተው ምግብ ላይ ብቻ በጣም በመጓጓት حرامን ያግበሰብሱ ሰዎች አሉ። والله አደጋው ከባድ ነው። አንዳንዶች በቃ ተውበታለሁ ትንሽ ቆይቼ ይላሉ። ይሄ የሐራም ምግብ ቀልብ የመዝጋት ቀልብ የማጨለም ባህሪ ያለው ቀልብ ሲዘጋ ወይም ሲጨልም ከዛ በኋላ ሌሎች ሙሐረማቶች ከዛ የባሰ ነገሮች ላይ ለመዳፈር ተምሂድ ይሆንለታል፣ መንገዱን ያመቻችለታል፣ ይጠራርግለታል። እና ማጣራት ከኛ ይጠበቃል። ዝም ብሎ መብላት አይቻልም። ሐላል ነው ወይ ይላለው ጥያቄያችን። አይ ዝም ብሎ ሐላል ነው ብለን አንል። ሐላል የሚሆነው ሐላል መስደር ሲኖረው ነው። ጠይቀናቸው ይሄማ የጋራ ነው፣ ይሄ ሱፐር ማርኬት ነው፣ ይሄ ሃይማኖት የለሽ ነው የሚሉት ነገር አላቸው። ያኒ በቃ እርዱ ውትድርና ላይ ድሮ እንደምንሰማው ልጅ ሆነን ኢትዮጵያ ተቀደም እየተባለ ነበር የሚታረደው። ሁሉም ይበላል። እዛ ሃይማኖት የሚባል ነገር ላይ ትኩረት ስለማይሰጡ ሙስሊሙንም የሚጫኑት እንዳይሰግድ ምን እንዳያደርግ ይሄ ስጋ በላ ምናምን የሚባል ነገር የለም እያሉ ይሄ ተቀረበልን ብላ ነው የሚሉትና ሁሉም እንዲበላው እያሉ ኢትዮጵያ ተቀደም ይሄ ሐላል አያደርገው ወይ ሌላም ነገር ብንል በአላህ ስም ሲታረድ ወይ ሙስሊም አሚን ወይ ምን አህል الذبح ሐላል ይሆነለት ቢያርድ ሐላል የሚሆነለት ሰው ረስቶም ቢሆን ካረደው አራጁ ሙስሊም እስከሆነ ድረስ ሊበላል። እና ይህንን ማጣራት ከኛ ይጠበቃል። በትክክል ሸሪዓዊ እርድ ነው ወይ? አይ እኛ ከውጭ ነው እናስመጣው፣ ከብራዚል ነው እናስመጣው፣ ከአርጀንቲና ነው እናስመጣው እንደዚህ ወይ ደግሞ ዝም ብሎ ማሽን ነው የሚከተከተው። ማንም አራጅ ማን ይሁን ማን ይባል ነገር የለም። ማሽኑ እየከተከተ ብቻ አንገቱን እየቆራረጠ ነው የሚሰጠን። እኛ እናመጣለን የሚል ከሆነ ማቆም እንዲህ አይነት ቦታ እንዲህ አይነት ሱፐርማርኬት ያኔ ስጋውን የበሰለም የተዘጋጀም ወዲያው የሚበላ የሚሆን ገና ያልተዘጋጀ ገና ጥሬ ባለበት መልኩ ይሁን ያው ነውና አላህን መፍራት ነው አስቀድሞ። እንግዲህ ረመዳን ሲል ትንሽ ያስደነግጣል። ሰው ረመዳን ሙሉ ጾሞ ብሎ በሐራም ሲያፈጥር ዛች ግንበት ሄዱ ሲያፈጥር ማለት ነው። በሐራም እንግዲህ ይሄ የአኺራን ከማሰብ ይልቅ ይሄ በቃ ግድ ስለሆነበት እንደው አፉን አስሮ የዋለ እንጂ እንዲህ አይነቱ ተቅዋ ኖሮት የረመዳንን አጅር አስቦት ሐሰናቱን አስቦት ምናምን አይሆንም። አንዳንዶች በዚህ በኩል ስታያቸው ደህና ረግባ ያላቸው ከዒባዳው ምን ይላሉ፣ በዚህ በኩል ግን የሚበሉት የማይጠነቀቁም አሉ። ያው እንደምናየው አወል ሱፍ ለመግባት እየተሽቀዳደመ ሰግዶ ሲወጣ ግን የተሰረቀ ስፖኪዮ ከሌባ እየገዛ ከተሰረቀበት ሰውዬ ጋር የሚደራደር ማለት ነው። በቃ አንተ ሙስሊም ወንድሜ ስለሆንክ በቃ በዚህ ዋጋ ነው ሸጠልህ የሚል ያቃል ተነቅሎ ተሰርቆ እንደመጣ። እንግዲህ እንደዛ ሳይሆን መጀመሪያ የሚበላውን ንጹህ ማድረግ ነው። ባለፈው በተደጋጋሚ ጠቅሰናል። አንድ ሰው ሐራም ሙዓመላ ይበዛበት አገር ነው። ሰዎቹ ብዙም በቃ ጥንቃቄ የሌላቸው ሰዎች ናቸውና አንድ ትልቅ ዓሊምን ጠየቃቸው። ያ ሼኽ ከሰለፎች ናቸው እንግዲህ ያ ሼኽ ما هو فضيلة الصلاة في الصف الأول አላቸው። እስኪ አወል ሶፍ መስገድን ثواب ንገሩኝ አላቸው። ምን አሉት? انظر إلى خبزك الذي تأكله فليكن من الحلال وصلي في آخر الصف አሉት። አንገብጋቢውን ነገር እወቅ አሉት። ወይም انظر إلى دراهمك አሉት። ይሄ ወደ አንተ ኪስ የሚገባውን ብር ሐላልነቱን መጀመሪያ አረጋግጥ። ወደ ሆድህ የሚገባው ዳቦ ሐላልነቱን አረጋግጥና ከፈለክ ኋላ ሶፍ ስገድ አሉት። የሶፍ መጨረሻም ቢሆን ስገድ ላሸክ አወል ሶፍ መስገድ ፈዲላ እንዳለው እኮ ይታወቃል።
ይሄ ማሳነፍ አይደለም፣ ግን የቱ ይቀድማል የሚለውን ትኩረት ለመስጠት ማለት ነው። የቱ ይቀድማል እዛኛው ላይ ስታየው ለአወል ሶፍ ለሲዋክ ለምን የሚሽቀዳደም እግሩን ልጅ ግጥም አድርጎ በቃ ፉርጃም እንዳይገባ ያን ሁላ ሲወጣ ግን ሌላ ቦታ ያኔ ወደ ሐራም ስራ ወይ ስራው የተጭበረበረ ወይ ይሄ ፈርቅ መያዝ እንደሚባለው በቃ መሀል ላይ ሻጩን ሳያሳውቅ መሀል ላይ እንትን እየያዘ ፈርቅ መያዝ አይደል? በዛ ነው የሚታወቀው። እንግዲህ የሆነች ነገር ይዝና በቃ በዚህ ዋጋ አግኝቼልሃለሁ በቃ ወክለኝና ገዝቼልክልህ ይሏል። ውክልና ይባል ምን ይባል ግራ የተጋባ አይነት ሙዓመላ ውስጥ ህይወታቸው እንደዛ ይመሩ አሉ። እንዲህ አይነት ነገር እያመጡ ልጆቻቸው የሚያበሉ እንዲህ ያመጡ ሚስታቸው የሚያበሉ ራሳቸው የሚበሉ በዚሁ ደግሞ ቁርአን ገዛው ይላል፣ ኪታብ ገዛው ይላል። እንግዲህ ይሄ እንዴት አይነት የሐላል ምንጭ አለመሆኑ የሚያመጣው ተአሲር በጣም ከባድ ነውና እዚህ ላይ ኢንቲባህ እንድናደርግ ነው። እንግዲህ መርሐባ በ0984 01 24 የተላከልን ጥያቄ ደግሞ አንድን ህፃን ከ2 ዓመት በላይ ማጥባት ሐራም ነው፣ ምክንያቱም እየወሰደ ያለው የእናቱን ሐቅ ነው የሚሉ አሉ። እንዴት ይታያል ይላል። ይሄ የእናቱን ሐቅ መውሰድ የሚባል ሁክም ሸርዒ በእንዲህ አይነት መልኩ አይገለጽም። እናትየው ወዳ ፈቅዳ እስካጠባችሁ ድረስ አንገቷን አንቆ የሚቀማት ነገር የለምና ልጇ ነው በፍላጎቷ በውዴታዋ ምናልባት ብትጠላም እንደው ጡት እንዲጥል እየፈለገች እሱ ግን በቃ እንደው የሙጥኝ ብሎ ቢጠባ እሱ አስቸጋሪኝ ስትል ራሱ በሌላ ማዕና ነው። ጉልበተኛ እንደሚያስቸግረው ማዕና አይደለም። ቀማኛ ሰው እንደሚቀማው የሰው ሐቅን የሚወስድ ሰው እንደሚወስደው አይደለምና ዝም ብለው የመጅሊስ ማሞቂያ ነው እንዲህ አይነቱን ወሬ የሚያወሩት። በቃ አዲስ ነገር እናውራ ከማለት ባለፈ ሐራም አይሆንም። ማን ላይ ነው ሐራም ይሆን? እስኪ አሁን 2 ዓመት ሞልቶ ጡት የሚጠማ ከሆነ ሐራም ይሆናል። እስኪ ማን ላይ ገና የ2 ዓመት ህፃን ላይ 2 ዓመት ተኩልም ይሁን 3 ዓመት አሁን እዚህኛው ላይ ነው ሐራም ይሆናል ነው ወይስ እናትየው እንዲህ ስላረግሽው ሐቅሽን ስለሰጠሽው ሐራም ይሆንብሻል ይባል ነው? ወዴት ድረስ እንደሚያስገቡት ግራ የሚገባ ማለት ነው። ዝም ብሎ ሐራም ነው ይላል። ሐራም ነው ማን ላይ? እናት ላይ ሊሉ ነው ሐቋ ተወስዶባት እነሱ እንደሚሉት ከሆነ ማለት ነው። ሐቋን እየወሰደባት ነው እንደገና እሷ እንደገና እንዲህ አይነት ትክክለኛ ያልሆነ ወሬ ነው። ባይሆን ፊጧም ለልጁ ራሱ ጥንካሬ ምናልባትም በእድሜው የሚያስፈልገውን ጊዛ እንዲያገኝ ላሸክ እናጡት ምንም ሌላ ነገር ማይስተካከለው የሆነ ጊዛ ነው እስከ ጊዜው ድረስ ማለት ነው። ከዚያ በኋላ ደግሞ ሰውነት ሌሎች ነገሮችን ይጠይቃል። በእግር መሄድ ሲጀምር፣ መሮጥ ሲጀምር፣ መላፋት ሲጀምር፣ መውደቅ መነሳት ሲጀምር ደግሞ የሚያባክናቸው ካሎሪዎች ብዙ ስለሚሆኑ ሌላ ተጨማሪ ነገር ይፈልጋል። ሰውነት እድገት የሰውነት እድገት ያኔ ከተወለደ መቼም እናት ማህፀን ውስጥ እያለ ጀምሮ ማደግ ይጀምራል። ከወጣም በኋላ ያድጋል። ይሄ እድገት እንዳይቋረጥ እድገቱ በጥሩ መልኩ እንዲቀጥል አላሁ ተዓላ ምግብን ሰበብ አድርጎናል። ከእናቱ ወተት ባሻገር ሌሎች ነገሮችን እንድንጠቀምና ያን ልጆቻችን እንዳይጎዱብን እንዳይቀጨጩብን ሰውነታቸው እንዳይከሳ በቃ ወተት ካላገኙ የእናት ጡት ካላገኙ በቃ ምግብ የሚባል ነገር የማይቀበሉ አይነት ሆነው እንዳይቸገሩ። ሁለተኛ እሺ እስከ መቼ ነው በዛ መልኩ የምንቀጥለው የሚለውን ካሰብነው እሺ 3 ዓመት ግድ ይል በቃ እሺ 3 ዓመት ሙላና ተብሎ እሺ ቀጥሎ ሲባል ዝም ከተባለ ልጅ ትምህርት ቤት እየሄደ እየመጣም ልጥባ ይላል። የሚያረጉ አሉ። ምንም ወተትም የለውም እኮ ነገሩ። በነገራችን ላይ ጡቷ አውላ ደርቆ ሊሆን ይችላል፣ ግን እየመጣ አንድ ጊዜ ጠብቼ ሊድ እያለ ጠብቶ መሄድ ማለት ነው። ቦርሳውን አስቀምጦ ወደ ጡት መሄድና እንደዚህ አይነት ህፃናቶች አሉ። ስለማያስጥሏቸው ማለት ነው። አያስጥሏቸውም። ይሄ እነሱም ራሳቸውን ያስቸግራሉ፣ እናትም ትቸግራለች። እና የግድ የሆነ ጊዜ በዛው ከቀጠለ እስከ መቼ ነው? አግብቶም ሊመጣ ነው ያ ወይስ እናቴ ጋር መኖሩን ፈልገው ሊል ነው እንዳይረቅ ፈልገው ማለት ነውና የግድ የሆነ ወቅት ላይ መቆም ስላለበት الوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة. يعني إتمام الرضاعة የሚፈልግ ሰው 2 ዓመት ያጥቡ ብሏል አላሁ ተዓላ። ያ 2 ዓመት በጣም ብዙ ነፍዕ ያለው ነው። ልዩነት አለ
የናጡትን እስከ 2 ዓመት በሚገባ ጠብቶ ያደገና ያንን ያላገኘ ወይም የተጓደለበት ወይ 1 ዓመት ጠብቶ 8 ወር 9 ወር ጠብቶ የሚያቆማል። አንዳንዴ እናት ቶሎ ታረግዝና ወተቷ ይቋረጣል። አንዳንዴ በሌላ ምክንያት፣ አንዳንዴ ወልዳ የምትሞትም አለች። አላህ ይርሐም መውታና المسلمين እና እንደዚያም ያጋጥማል። በዱቄት ወተት የሚያድጉ ልጆች አሉ። ሱብሃንአላህ ዞሮ غذاء ስለሆነ 2 ዓመት ማጥባቱ ተፈላጊ ነው። ከዚያ በኋላ ግን ማጥባት حرام ነው አይባልም። ኢነማ ያው እንደናት ልጇን ማጠንከር ስላለባት ፊቷም ግድ ነው። ጾት ማስጣል የሚባል ነገር ይጠበቅባታል ለልጇ መስለሃ ጥቅም ስትል። መርሐባ ዶክተር፣ ወደ ተከታዩ ጥያቄ እና ወደ መጨረሻው ጥያቄያችን በ0972 መጨረሻ 23 የተላከልን ነው። አሰላሙ አለይኩም። ሙስሊም ያልሆኑ ሰዎች በሃይማኖት ክርክር ላይ እያሸነፍናቸው ወደኛ መንገድ እየመጡ ነው። ነገር ግን አንድ ነገር አልገባ ይላቸዋል። እኛም ግልጽ አድርገን ለመመለስ ተቸገርን። እነሱም የጸበል ጉዳይ ነው። የእናንተ ሃይማኖት ልክ ከሆነ ለምን የኛ ጸበል ያድናል ይሉናል። እኛ የዳነ ሰው አይተናል፣ ከፈለክ ሄደን እናሳያችሁ ይሉናልና በዚህ ጉዳይ ላይ ብታብራሩልን ይላል። መርሐባ። እኛ ሙስሊሞች እምነታችን አላሁ ኻሊቁ ኩሊ ሸይ፣ አላህ የሁሉ ነገር ፈጣሪ ነው ብለን እናምናለን። ከመሬት ላይ ውሃን የሚያፈልቅም ጌታ አላሁ ሱብሓነሁ ወተዓላ ነው። የሻው ነገር ላይ ፈውስን የሚፈጥር ጌታ አላሁ ተዓላ ነው። ሐኪም ቤት ሄደን ሐኪሙ አክሞን ሙስሊም ሐኪም ከሆነ ያከመንና ያዘዘልን መድኃኒት ይሄን ዋጥ ብሎ መድኃኒቱን ወጠን ከተሻለ አላህን ያሻረና ምንለው መድኃኒቱ ሰበብ ነው ምንለው። ወሃከዛ ክርስቲያን የሆነ ሐኪም ጋር ብንሄድ ምንታከምና ብንሽር አላህን ያሻረና ምንለው ሰበብ ነው እንጂ ያ ሰውዬ። ክርስቲያኖች ሙስሊም ሐኪም ጋር መጥተው አክሟቸው በእጁ ነው ይችላል እኮ እንደዚህ ህክምና ይገድክኝ ላይሆን ይችላል። የሆነ ዒላጅ የሚፈልግ ከአጥንት ጋር ምናምን ከጡንቻ ጋር የሚያዝ ነገር ሊሆን ይችላል። በእጁ የሚያክመውን ህክምና ሰጥቷቸው ፊዚዮቴራፒ ምናምን ዳኑ። ክርስቲያኖቹ በቃ የዚህ ሰውዬ እምነት ትክክል ነው ማለት ነው አይሉም እኮ በአብዛኛው ማለት ነው። ሌላ ነገር ውስጣቸው ከመጣ በሌላ ምክንያት ሊመጣ ይችላል። ትህትናው ጸባዩ ምኑ ካዩና ሊሳቡ ይችላሉ። ከዚያ ውጪ ግን እንዴ እሱ ጋር መጥቼ እኮ ህይወት አክሜ ዳንኩኝ ስለዚህ ብለው ይሄን ነገር የእምነት ማረጋገጫ አድርገው አይወስዱትም። ላሸክ እስልምና እውነተኛ ሃይማኖት እንደሆነ ይሄ ሁሉም አቅል ያለው ሁላ የሚያውቀው ነገር ነው። አቅል ያለው አቅሉ በትክክል የተጠቀመ ሁላ ለምንድን ነው እኛ ጥሪ የምናደርገው? አላህም የጠራን ነብዩም ሰለላሁ ዐለይሂ ወሰለም የጠሩን አላህ ነብዮችን ልኮ ወላሁ የድዑ ኢላ ዳሪ ሰላም ነብዩ ዐለይሂ ሰላቱ ወሰላም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሎ ለሂዳያ በሮች እንደሚከፋፍቱ ማስረጃ እንደሚያስቀምጡ አስረድቶናል። አንቢያኡላህ ሁሉም ነብያት ጥሪ ያደረጉት ነዕቡዱላህ ወላ ኑሽሪኩ ቢሂ ሸይአን ነው። በቃ እኛ ተነዙህ ንጹህ መሆን ከቆሻሻ ራስን ማጽዳት ከኩፍር ቆሻሻ ከሽርክ ቆሻሻ ከባዕድ አምልኮ ቆሻሻ ከኃጢአቶች ቢአንዋዒሃ ከሁሉም አይነት ኃጢአት ከስርቆት ከማጭበርበር ከመዋሸት ከዝሙት ኸምር ከመጠጣት ሰውን ከመግደል ሰውን ከመደብደብ አጠቃላይ ኃጢአት ከተባለ ሁሉ ራቁ። ትሁት ሁኑ፣ ለሰው ለጋስ ሁኑ፣ ሰውን የምትረዱ ሰውን የምታግዙ ሰውን በጥሩ መልክ የምታዩ ለሰው ጥሩ ግምት የምታሳድሩ ትሁቶች ተዋዱዕ ያላችሁ ጥሩ ጸባይ ያላችሁ ሁኑ ብሎ ነው እስልምና ጥሪ ያደረገው። መን የርፉዱ هذا الدين ይህንን በአዳም ልኮን ተው የዓለምን አንድ ፈጣሪ ብቻ እንጂ ሌላ እንዳትገዙ። የዓለም ፈጣሪ ደግሞ ሰው አይደለም፣ እንስሳም አይደለም፣ ብርሃንም አይደለም፣ ጨለማም አይደለም፣ አካል አይደለም፣ በሰውነት ባህሪ የሚገለጽም አይደለም። አጥሩ ጌታችሁን ለሱ ብቻ አስገዱ።
ቆሻሻን ራብ አቅል ያለው ሁላ የሚቀበለው ሰሊም የሆነ ሃይማኖት ነውና ይህንን ሰሊም የሆነ ሃይማኖት ለሰዎች ስንሰብካቸው ዳዕዋ ስናደርግላቸው እኛ ጋር እኮ ጠበል አለ፣ ጠበል ደግሞ ሰዎችን ያሽራል፣ ስለዚህ የኛ እምነት ትክክል ነው ማለት ነው ካሉ ትልቁን ነገር ዋናውን የእምነት መሰረት የሆነውን ጉዳይ አንድን አምላክ ብቻ ማምለክ በሱ ላይ አለማጋራት የሚባለውን አምላክን በሰው ባህሪ አለመግለጽ የሚባለውን ነገር አፍርሳችሁ እዚህ ጋር ጠበል የሚባል ነገር ሰው አሽሯልና ስለዚህ ባለ ጠበሎቹ እምነታቸው ትክክል ነው ብሎ ማለት ስህተት ነው። ለምን እምነት ትክክለኛነቱና ትክክለኛ አለመሆኑ የሚረጋገጠው በዚህ አይደለም። ቅድም እንዳልነው ቻይና የሰራችው መድኃኒት ቡድሃዎች ናቸው ወይ ደግሞ ሂንዶስ መሰለ ህንዶች የሰሩት ህንድ ሀገር በጣም ብዙ መድኃኒት ይመረታል። ሀገራችን ላይ የህንድ መድኃኒቶች ይገባሉ። የኛን አቅም ያገናዘቡ ብዙዎቹ ከአቅማችን ጋር የሚሄዱ ስለሆነ የጀርመንም አለ ሌላም አለ ኢትዮጵያ የምታመርተው ይኖራል። አልሙሂም ያንን እያወጣናል ደግሞ ስንታመም ቻይና ሰራችውና በዚያ መድኃኒት ስለዳንን ቻይና እምነቷ ትክክል ነው ማለት ነው ይባላል? አይባልም እኮ። ሂንዶስ እነዛ አይጥ አምላኪዎችና ላም አምላኪዎች የሰሩትን መድኃኒት ዶክተሩ በጣም ስፔሻሊስት ወይ ደግሞ እንደው ፋርማሲስት በዚህ ጉዳይ በጣም ኬሚስት ብዙ ቅመማ መድኃኒቶች የሚቀምም ኸቢር ላም ስታልፍ ሰው መኪና እየሄደ መኪናውን አቁሞ ወርዶ ለላማዋ የክብር ሰላምታ አቅርቦ ሽንቷን ከሸና ሽንቷን ነክቶ ብሎ በረካ ምናምን ብሎ የላም አምላክ የሆነ ማለት ነው። እንደዛ ከሄደ የዚህ ሰውዬ እኮ መድኃኒቱ እኮ አድኖኛልና በቃ ይሄ ሰውዬ እምነቱ ትክክል ነው ይላሉ። ይሄ አይደለም መለኪያ ማለት ነው። መለኪያ ይሄ አይደለም። የእምነት መለኪያ ዋናው ነገር እምነቱ የቆመበት ምሰሶ፣ እምነቱ የቆመበት ምሰሶ አቅልም አእምሮም የሚፈርደው አንድ አምላክን ብቻ መገዛት በሱ ላይ አለማጋራት የሚለው ስለሆነ ይሄ እንደ ምክንያት የሚቀርብ አይደለም። ይሄ ለክርስቲያን ወገኖችም እንዲረዱት ነው። ሁለተኛ ይህንን ውሃ ያፈለቀው ማን ነው? ረቡና ሱብሓነሁ ወተዓላ። እነሱ ቤተክርስቲያን የሰሩበት ቦታ ላይ ይፍለቅ ከጊዜ በኋላም ይፍለቅ አላህ በሻው ጊዜ ላይ ያፈልቀው ይችላል፣ ፈተናም ጭምር ነው። አሊያም ደግሞ የፈለቀበት ቦታ ላይ ሄደው አጥረው ከዚያ በኋላ ያንን ውሃ ሰውን እያጋቱ አንዳንዴ ከውሃው ብዛትም እኮ እያስታወቀ እያስመለሰ የሚያወጣ ማለት አንድ ጀሪካን ውሃ ጠጣ ተብሎ የሚገደድ ከሆነ እኮ እኔ የእንቱን ብዛት አንዳንዴ ሲሞላ መቼም እየተከረፈረፈ የሚወጣ ምንም ይሆናል። ብዙ በሽታዎች ሊወጡ ይችላሉ። አላህ ሰበብ አድርጎት ሺፋ አድርጎት ደግሞ እዛው ላይ ደግሞ መድኃኒት ካደረገበትና ካወጣው ላ ዓላቀተ ለሁ ቢልከኒሳ ከዚህ ከከኒሳው ጋርና ሰውን ከማምለክ ጋር ግንኙነት የለውም። ይሄ አላህ ያፈለቀው ነው። ፊትና ከሆነ ፊትና ነው። አሊያም ደግሞ የሻው ቦታ ላይ የሻውን መፍጠር የሚችል ጌታ የፈጠረው ነውና ለውሃ ብለን በጌታችን ላይ አንክድምኛ እዚህ ጋር እሱ የፈጠረልን ውሃ ጠቀመን ብለን የጌታችንን አንድነት አናስተባበልም። መሰረቱን ማጥበቅ ነው። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎቹን ኢንሻአላህ በቀጣይ እናቀርባቸዋለን። ለሰጣችሁን ሸሪዓዊ ማብራሪያ ባረካላሁ። እና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስላል። ከእናንተ የተላኩልን ጥያቄዎች በዚህ መልኩ ለዶክተር ሼክ አቡበከር ሱሌማን አቅርበን ምላሽ እንዲሰጥባቸው አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።